ወታደራዊ ትርኢት በህንዷ ዋና ከተማ ኒው ዴሊ ተከናወነ ነው። ትርኢቱ ደግሞ ለሩሲያው ፕሬዝዳንት ቭላድሚር ፑቲን የክብር አቀባበል ተብሎ የተደረገ ነው። በዶናልድ ትራምፕ አማካኝነት በሀገራቸው ላይ 50% ታሪፍ እንዲጣልባቸው ያስደረጉት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በሳምንቱ አጋማሽ ቭላድሚር ፑቲንን ተቀብለው አነጋግረዋል። በዩክሬን አማካኝነት በአውሮፓ ሀገራቶችና አሜሪካ ማዕቀብ የተጣለባት ሩሲያ ተጨማሪ የነዳጅ ዘይቷን ለህንድ ለመሸጥ ፕሬዝዳንቷን ቭላድሚር ፑቲንን በሳምንቱ አጋማሽ ወደ ኒው ዴሊ ልካለች። ከዩክሬን ጋር ያደረጉት ያለውን ጦርነት ለማቆም የአሜሪካውን ልዩ መልእክተኛ ስቲቭ ዊትኮቭን በቤተ መንግስታቸው ተቀብለው ያነጋገሩት ፕሬዝዳንት ቭላድሚር ፑቲን ሀገራቸውን የያዛትን የአውሮፓና የአሜሪካን ማዕቀብ ለመስበር ያለማቋረጥ ለህንድ የነዳጅ ዘይት መሸጥ ፈልገዋል። ከሩሲያም ከአሜሪካም ከቻይናም ጋር ግንኙነቷን ማስቀጠል የምትፈልገው ህንድ ከቭላድሚር ፑቲን ሀገር ሩሲያ ጋር ያላትን የ60 ቢሊዮን ዶላር የንግድ ልውውጥ ወደ 100 ቢሊዮን ዶላር ልታሳድግ እንደምትችል ተገልጿል። የአሜሪካንና አውሮፓ ሀገራቶችን ማዕቀብ በትር ለመከላከል ፊታቸውን ወደ ህንድ ያዞሩት ፑቲን አሁን ያለውን የሁለቱን ሀገራት የንግድ ስምምነት በሚቀጥሉት ዓመታት ከ60 ቢሊዮን ዶላር ወደ 100 ቢሊዮን ዶላር እንደሚያሳድጉ እርግጠኛ መሆናቸውን አስታውቀዋል። ፕሬዝዳንቱ አክለውም ሁለቱ ሀገራት ባለፈው ዓመት ባደረጉት የንግድ ልውውጥ በ12 በመቶ ማደጉን ገልጸዋል። የሩሲያና ዩክሬን ጦርነት ማስቆም የሚፈልጉት ጦርነቱንም ለማቆም በህንድ ላይ የጣሉትን የ25% ማዕቀብ ወደ 50% ያሳደጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገራቶቹ ስምምነት ላይ አስተያየት ከመስጠት ተቆጥበዋል። ፕሬዝዳንቱ በአሜሪካ በሚኖሩ ሶማሊያውያን ዜጎች ላይ ትችት ሲያቀርቡ፣ ሩዋንዳንና ዲሞክራቲክ ኮንጎን ሲያሸማግሉ፣ በካሪቢያን ባህር ላይ በሚዘዋወሩ ጀልባዎች ላይ በጦራቸው አማካኝነት ጥቃት ሲያስፈጽሙና የፊፋ የሰላም ሽልማትንም ሲሸለሙ የዚህኛውን ሳምንታቸውን በሚፈልጉት ሁኔታ አጠናቀዋል። በዘንድሮ ዓመት በሀገራቸው ላይ ሊጣል የነበረውን 100% ታሪፍ ለማስቀረት ዶናልድ ትራምፕን በአላስካ ያገኙት የቻይናን 80ኛ ድል በዓል ለማክበር በቤጂንግ ተገኝተው ከቻይናው መሪ ሺ ጂንፒንግ ጋር የንግድ ስምምነቶችን ሲፈርሙ የነበሩት ፑቲን በኒው ዴሊ የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲን በማግኘት ሀገራቸው ሩሲያ ድፍድፍ ነዳጇን ለህንድ ለማቅረብ ዝግጁ መሆኗን ተናግረዋል። ለሴት ልጆች ትልቅ ክብር እንዳላቸው የሚነገርላቸው አበባንም በመስጠት ክብራቸውን የሚገልጹት ቭላድሚር ፑቲን በኢንዲያ ቱዴይ ሚዲያ በሚወዳቸውና በሚያከብሯቸው ሁለት ሴቶች ጋዜጠኞች ፊት ቀርበው ለሚቀርብላቸው ጥያቄዎች መልስ ሲሰጡ ታይተዋል። በህንድ ላይ ስለተጣለው ማዕቀብ ጥያቄ የቀረበላቸው ፑቲን በህንድ ላይ ማዕቀብ ስለጣለችው አሜሪካ አስተያየታቸውን ሰጥተዋል። ሩሲያ በዩክሬን ላይ ለምታደርገው ጥቃት ኒው ዴሊ የበኩሏን አስተዋጽኦ እያደረገች ነው በማለት በህንድ ላይ ማዕቀብ የጣለችው አሜሪካ አሁንም የኒውክሌር ነዳጅ ከሩሲያ እየገዛች መሆኗን ያስታወቁት ፑቲን ለምን ህንድ እንዲህ አይነት ተመሳሳይ መብት አይኖራትም በማለት ጥያቄያቸውን አቅርበዋል። How would you characterize Mr. Donald Trump, the President of the United States of America? The United States itself still buys nuclear fuel from us for its own nuclear power plants. That is also fuel, uranium for the reactors operating in the United States. If the US has the right to buy our fuel, why shouldn't India have the same privilege? ከዚህ ቀደም ብሉምበርግ አሜሪካና ሩሲያን በተመለከተ በሰራው ዘገባ መሰረት ዩናይትድ ስቴትስ በባለፈው ዓመት ከሩሲያ ከፍተኛ የኒውክሌር ነዳጅ መግዛቷን አስታውቋል። የሩሲያን ነዳጅ በመግዛት ሞስኮ በኪየቭ ላይ ለምታደርገው ጥቃት የበኩሏን አስተዋጽኦ እያደረገች እንደነበረ በበርካታ ሀገራቶች ክስ ሲቀርብባት የነበረችው ህንድ ሲቀርብባት የነበረውን ክስ ውድቅ ስታደርግ ቆይታለች። አሜሪካ በህንድ ላይ ማዕቀብ እንድትጥል ምክንያት ስለሆነችው ዩክሬን የተናገሩት ቭላድሚር ፑቲን ሀገራቸው ሩሲያ ጦርነቱን ለማስቆም እየሰራች መሆኑን ገልጸው ነገር ግን የዩክሬን ወታደሮች ከዶንባስ ግዛት መውጣት እንዳለባቸውና የካልሆነ ግን ሩሲያ ግዛቱን በኃይል እንደምትቆጣጠር ተናግረዋል። ቭላድሚር ፑቲንን በሀገራቸው አስቀምጠው የዩክሬን ወታደሮች ከዶንባስ ግዛት ለቀው እንዲወጡ ያስነገሩት ናሬንድራ ሞዲ ሀገራቸው ህንድ በዩክሬን ጦርነት ገለልተኛ እንደሆነችና ከሰላም ጎን መቆሟን ማስታወቃቸውን ቢቢሲ ዘግቧል። ጠቅላይ ሚኒስትሩ የሩሲያና የህንድን ግንኙነት ማሳደግ ለኒው ዴሊ ቅድሚያ የሚሰጠው ጉዳይ መሆኑን ገልጸዋል። በአውሮፓ ሀገራት መሪዎችና በአሜሪካ ባለስልጣናቶች ክስ ሲቀርብባቸው የነበሩት ሁለቱ መሪዎች አዲስ ስምምነት አድርገዋል። ከሩሲያ ጋር ያላቸውን የንግድ ልውውጥ ወደ 100 ቢሊዮን ዶላር ለማሳደግ የፈለጉት ናሬንድራ ሞዲ ህንድን ለሚጎበኙ ሩሲያውያን ቱሪስቶች የ30 ቀን ቪዛ እንደሚሰጡና አዲስ የህንድ ቆንስላ በሩሲያ መከፈታቸውን ተናግረዋል። ራሽያ ቱዴይ የተሰኘው ሚዲያ በክሬምሊን የገንዘብ ድጋፍ ተደርጎለት በህንድ ስራ እንደሚጀምር ጠቅላይ ሚኒስትሩ አስታውቀዋል። መሪዎቹ በኒው ዴሊ የተፈራረሙት ስምምነትን አስመልክቶ በግልጽ ይፋ የተደረገ ነገር ባይኖርም በሲቪል ኒውክሌር ኃይል ኢንቨስትመንቶችና በወሳኝ ማዕድናት ላይ የተፈራረሙ ስምምነቶች እንዳሉ ተገልጿል። እስከ ፈረንጆቹ አቆጣጠር 2030 የሚቆይ የኢኮኖሚ ስምምነት ያደረጉት ሁለቱ ሀገራት በስምምነታቸው ላይ የመከላከያና የጤና ኢንዱስትሪ እንደሚያጠቃልል ቢቢሲ በዘገባው ላይ አስፍሯል። የመሪዎቹን ውይይት አስመልክቶ ዘገባ የሰራው የቱርኩ ሚዲያ አናዶል ሁለቱ ሀገራት ዶላርን ከጥቅም ውጪ ሊያደርጉ የሚችል ስራ እየሰሩ መሆኑን አስታውቋል። ለዓመታት የንግድ ልውውጥ ሲያደርጉ የነበሩት ከቻይና፣ ብራዚልና ደቡብ አፍሪካ ጋር በመሆን የአሜሪካንን ዶላር ለማንኮታኮት
ብሪክስን ያቋቋሙት ሞስኮና ኒው ዴሊ በመካከላቸው በሚያደርጉት የንግድ ልውውጥ ውስጥ የሩብልና የሩፒ ገንዘቦች ድርሻቸው ወደ 96% እንዳደገ ፑቲን መናገራቸውን አናዶል በዘገባው ላይ አስፍሯል። የሩሲያ ልዑካን ወደዚህ የመጣው በኃይል ጉዳዮች ላይ ብቻ ለመወያየት አይደለም በማለት የተናገሩት ፑቲን ሀገራቸው ሩሲያ ከህንድ ጋር በተለያዩ ጉዳዮች ሁለገብ ግንኙነቶችን መፍጠር እንደምትፈልግ ተናግረዋል። ሩሲያ ለህንድ ከምታቀርበው ድጋፍ ነዳጅ በተጨማሪ በሮሳቶም የኒውክሌር ኃይል ተቋም አማካኝነት 6000 ሜጋዋት ኃይል ለህንድ እያቀረበች መሆኑን ሲኤንቢሲ ኒውስ ዘግቧል። ከሩሲያ በምትገዛው ድፍድፍ ነዳጅ ምክንያት በአሜሪካ ማዕቀብ የተጣለባት ህንድ ማዕቀቡን አስመልክቶ ከዩናይትድ ስቴትስ ጋር ውይይት እንዳደረገች አስታውቃለች። የህንዱ የውጭ ጉዳይ ሚኒስትር ቪክራም ሚስሪ ሀገራቸው ህንድ በቅርቡ ከአሜሪካ ጋር ውይይት ማድረጓን ቢገልጹም በውይይቱ ላይ የተገኘውን ውጤት ከመናገር መቆጠባቸውን አሶሺየትድ ፕሬስ ዘግቧል። የውጭ ጉዳይ ሚኒስትሩ የህንድ መንግስት ቅድሚያ የሚሰጠው የ1.4 ቢሊዮን ህዝቦች የኃይል ፍላጎት ማስጠበቅ መሆኑን ተናግረዋል። ከዚህ ቀደም በነጩ ቤተ መንግስት ለጋዜጠኞች መግለጫ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከዚህ በኋላ የሩሲያን ድፍድፍ ነዳጅ እንደማይገዙ ቃል ገብተውልኛል በማለት መናገራቸው የሚታወስ ሲሆን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከትራምፕ ጋር በነበራቸው የስልክ ውይይት እንዲህ አይነት ቃል እንዳልገቡ የህንድ መንግስት ሲያስታውቅ ቆይቷል። India was buying oil, and he assured me today that they will not be buying oil from Russia. ፕሬዝዳንት ቭላዲሚር ፑቲንን በሳምንቱ አጋማሽ በምድሯ የተቀበለችው ህንድ 2 ኤስ-400 ሚሳኤሎችን ከሩሲያ የመግዛት ፍላጎት እንዳላት አሶሺየትድ ፕሬስ በዘገባው ላይ አስፍሯል። ከፓኪስታን ጋር ለበርካታ ዓመታት ውጥረት ውስጥ ስትገባ የነበረችው ህንድ በ2018 $5.4 ቢሊዮን በማውጣት 3 ኤስ-400 ሚሳኤል መግዛቷም ይታወሳል። ፕሬዝዳንት ቭላዲሚር ፑቲን ወደ ኒው ዴሊ ላከችው ሩሲያና በአውሮፓ ሀገራት መሪዎች ለእስር የሚፈለጉትን ፕሬዝዳንት ቀይ ምንጣፍ አንጥፋ የተቀበለችው ህንድ የጦር መሳሪያዎችንና የመከላከያ መሳሪያዎችን ለመጠገን የሚያስችሉ መለዋወጫዎችን በጋራ ለማምረት ተስማምተዋል። ይህ የሁለቱ ሀገራት ግንኙነትና ስምምነት በአውሮፓ ሀገራቶች ላይ ስጋት ፈጥሯል። እንደ ጀርመን ያሉ ለዩክሬን ወታደራዊ እርዳታ ከመስጠት ከማይቆጠቡት እንደ ፍሬድሪክ መርዝ ያሉ መሪዎች በሀገራቸው ወታደራዊ ግዳጅ እንዲኖር ወስነዋል። በ323 ድምጽ ዜጎቿን ወደ ግዳጅ ወታደራዊ ስልጠና ለማስገባት ውሳኔ ያስተላለፈችው ጀርመን ዋና ከተማዋን ጨምሮ በ80 ከተሞች ተቃውሞ እንደተቀሰቀሰባት ሲኤንኤን ዘግቧል። ከሁለተኛው ዓለም ጦርነት በኋላ የወታደሯን ቁጥር ከ100,000 በላይ እንዳታደርግ በእንግሊዝ፣ አሜሪካ፣ ፈረንሳይና በሌሎችም ሀገራት ማዕቀብ የተጣለባት ነገር ግን ይህንን ማዕቀብ በመተው የወታደሯን ቁጥር ወደ 182,000 ከፍ ያደረገችው ጀርመን የሩሲያ ጡንቻ መፈርጠም ስጋት ውስጥ ከቷታል። የወታደሯን ቁጥር ወደ 260,000 ከፍ ለማድረግም ዜጎቿ ወደ ወታደራዊ ግዳጅ እንዲመጡ ጥሪ እያደረገች ትገኛለች። በህዝቦቿ ተቃውሞ የተቀሰቀሰባት በርሊን ዜጎቹ በፍላጎታቸው ወደ ስልጠና እንዲመጡ ጥሪ እንዳቀረበች ሲኤንኤን ይፋ ያደረገ ሲሆን በፍላጎታቸው ለሚመጡ ዜጎች $2,000 ደሞዝ ለመክፈል መወሰኗን አስታውቋል። እንደ ጀርመን ሁሉ የሩሲያ መጠናከር ስጋት ውስጥ የከተታት ስዊድን ለአፍሪካ ሀገራቶች የምታደርገውን የገንዘብ እርዳታ በማቋረጥ ገንዘቡን ለዩክሬን ለመስጠት ወስናለች። ሀገሪቱ ለዚምባብዌ፣ ታንዛኒያ፣ ሞዛምቢክ፣ ላይቤሪያና ቦሊቪያ የምታደርገውን የገንዘብ እርዳታ በማቋረጥ ለዩክሬን ለመስጠት መወሰኗን ሮይተርስ ዘግቧል። የአውሮፓ ሀገራቶችን ስጋት ውስጥ የከተቱት ከዩክሬን ጋር ያደረጉት ባለው ጦርነት ላይ ሀገራቶቹ እየተሳተፉና ጦራቸውም ከሀገራቱ ጋር በተዘዋዋሪ ጦርነት እያደረገ መሆኑን ሲናገሩ የነበሩት ፑቲን ከሀገራቱ ጋር ጦርነት እንደማይፈልጉ 100 ጊዜ መናገራቸውን ገልጸው ሀገራቱ ጦርነት ለማድረግ ከፈለጉ ሩሲያ ዝግጁ እንደሆነች መናገራቸው ይታወሳል። We are not planning to go to war with Europe. I have already spoken about this 100 times. But if Europe suddenly wants to go to war with us and starts, we are ready right now. አውሮፓና ሩሲያን ሲያናክስ የነበረው ህንድን በአሜሪካ ማዕቀብ ያስደበደበው የአውሮፓ ሀገራቶች በቻይና ላይ ክስ እንዲያቀርቡባት ያደረገው የሩሲያና ዩክሬን ጦርነት 4ኛ ዓመቱን ሊይዝ የ2 ወራት ዕድሜ ቀርቶታል። በጦርነቱ ምክንያት በነዳጆቻቸው ላይ ማዕቀብ ሲጣልባቸው የነበሩት ፑቲን ለዓመታት ድፍድፍ ነዳጃቸውን ስትገዛ ወደ ነበረችው ህንድ በሳምንቱ አጋማሽ አቅንተው የንግድ ስምምነት ፈጽመው ተመልሰዋል።